የኤርትራ ጦር ወልቃይትን ከበበ። የሻዕቢያ ጦር በሶስት አቅጣጫ። የኤርትራ ጦር አዘናግቶ የኢትዮጵያን ጦር ቀለበት ውስጥ እያስገባ ነው። የዓለም ትኩረት ወደ መካከለኛው ምስራቅ በዞረበት በዚህን ወቅት ሻዕቢያ አጋጣሚውን በመጠቀም አደገኛ እንቅስቃሴ ድንበር ላይ እያካሄደ ነው። ከህወሓት ጋር ቅንጅት የፈጠረው ቡድኑ በወልቃይት ዛላምበሳና ሽራሮ አቅጣጫ እያደረገ ያለው እንቅስቃሴ መከላከያ ሰራዊቱን ጭንቅ ውስጥ እየከተተ ነው። በወልቃይት አቅጣጫ ወደ ተከዜ ወንዝ ከፍተኛ ቁጥር ያላቸው የኤርትራ ወታደሮች እየተጠጉ ነው። በአንጻሩ የመከላከያ ሰራዊቱም ከተለያዩ የአገሪቱ ክፍሎች ነቅሎ በመውጣት ጦሩን ድንበር ላይ ካሰፈረ ከራርሟል። ይህን ተከትሎ ኤርትራና ኢትዮጵያ ጦር በመድፍ ርቀት ላይ ሆነው ተፋጠዋል። ዓለም ትኩረት ይንፈገው እንጂ የአፍሪካ ቀንድ ላይ አዲስ ጦርነት ሊቀሰቀስ ከቋፍ ደርሷል። ነገሩ ከመካከለኛው ምስራቅ ሁኔታ ጋር የሚተሳሰርም ነው። አንድ ከፍተኛ የአሜሪካ የፖለቲካ አያሲ የኤርትራ ጦር ወደ ኢትዮጵያ ድንበር መጠጋቱን ጠቅሰው ኢትዮጵያ የመካከለኛው ምስራቅን ትኩሳት ተጠቅማ ቀይ ባህርን ለመቆጣጠር መንቀሳቀስ አለባት የሚል ጉዳይ አንስተዋል። እነዚህን ጉዳዮች በስፋት እንዳስሳለን። እንደተለመደው ቪዲዮውን ላይክ እና ሼር በማድረግ ጥቂት ደቂቃዎችን አብራችሁን እንድትቆዩ ግብዣችን ነው። ኤርትራ ኢትዮጵያን እየከበበች ነው። ከመክበብ አልፋ በህወሓት አማካኝነት ጦሯን ወደ ኢትዮጵያ የተለያዩ አካባቢዎች ጭምር አስገብታለች። የሁኔታ እጅግ እየተባባሰ ለመጣው ውጥረት አቀጣጣይ ምክንያት ሆኗል። ዛሬ የወጣው መረጃ ደግሞ የኤርትራ ጦር ጦርነቱን ለመጀመር መቁረጡን የሚያሳይ ነው። ከሻዕቢያ ጋር በተቀናጀው በህወሓትና በፌዴራል መንግስት መካከል የተፈጠረው ውጥረት በከፍተኛ ደረጃ ላይ ደርሷል። ሻዕቢያ ጦሩን ወደ ትግራይ ክልል በስፋት አስገብቶ በህወሓት ታጣቂ ጋር አመሳስሎ በተለያዩ አካባቢዎች ማሰማራቱን ነዋሪዎችን ጠቅሶ ዋዜማ ሬዲዮ ዘግቧል። የድንበር ከተማዋ ዛላምበሳ ነዋሪዎች ካለፉት ጥቂት ሳምንታት ወዲህ የኤርትራ ጦር ዩኒፎርም ቀይሮ በኢትዮጵያ ግዛት ውስጥ መሰማራቱን ተናግረዋል። ነዋሪዎች የኤርትራ ወታደሮች የሚጫሙትን ፕላስቲክ ጫማ ያደረጉ ነገር ግን የትግራይ ኃይሎች የሚለብሱትን ዩኒፎርም የለበሱ መንገድ ላይ ድንገት አስቆመው ወዴት እየሄደን እንደሆነ የሚጠይቁ የምንሄድበትን ቦታ ስንነግራቸው የቦታው ስም ግራ የሚያጋባቸው ታጣቂዎችን እናያለን ብለዋል። የአዲግራት ከተማ ነዋሪ የሆኑት መምህራንም ከቀናት በፊት መሰል ሁኔታ እንደገጠማቸው ተናግረዋል። ከአዲግራት ትንሽ ወጣ ብሎ በምትገኘው ዕዳጋ ሐሙስን የኤርትራ ወታደሮች መሆናቸውን የሚያሳውቁ በየመንገዱ ሲንቀሳቀሱ መመልከታቸውን ጠቁመዋል። የኤርትራ ጦር ከትግራይና አማራ ክልሎች ጋር በተከዜ ወንዝ በሚዋሰነው ኦም ሀጀር ተብሎ በሚጠራው አካባቢ ጦሩን ማስጠጋቱን የሁመራ አካባቢ ነዋሪዎች ተናግረዋል። በአካባቢው ከኤርትራ ጦር ባሻገር የትግራይ ኃይሎች እንቅስቃሴና የመከላከያ ሰራዊት ወደ አካባቢ በከፍተኛ መጠን መግባት ጦርነቱ ከመቼውም ጊዜ በላይ እየቀረበ ነው ብለን እንድናስብ ሆነናል በማለት ስጋታቸውን ገልጸዋል። መከላከያ ሰራዊት ግጭት ካለባቸው የኦሮሚያ አማራና ቤኒሻንጉል ጉሙዝ አካባቢዎች እየወጣ መሆኑን ዘገባው አመላክቷል። ሰራዊቱ የግጭት ቀጠና ከሆነው የቤኒሻንጉል ክልል መተከል ዞን ወረዳዎች ለቆ እየወጣ ሲሆን ይህንንም ተከትሎም በዞኑ የወንበራ ድባጤና ቡለን ወረዳ ነዋሪዎች የሸኔ ታጣቂዎች የጥቃት ኢላማ መሆናቸውን ነዋሪዎች ተናግረዋል። በተመሳሳይ ሰራዊቱ በአማራ ክልል ደብረ ታቦር ከተማን ጨምሮ ግጭት ካለባቸው የደቡብ ጎንደር ዞን አካባቢዎች መውጣቱን ተከትሎ የፋኖ ኃይሎች ከተማዋን መቆጣጠራቸው አይዘነጋም። መከላከያ በአሁኑ ወቅት ትግራይ እና አፋርን እንዲሁም አማራና ትግራይ ክልሎችን በሚያዋስኑት አካባቢዎች መስፈሩን ያመላከተው ዘገባው ወደ አፋር ሁመራና ቆቦ አካባቢዎች በብዛት እየገባ መሆኑን ጠቁሟል። ኃይላቸውን በተመሳሳይ ዩኒፎርም በማንቀሳቀስ በይፋ ወታደራዊ ቅንጅት የፈጠሩት ሻዕቢያና ህወሓትም በተመሳሳይ በአዋሳኝ አካባቢዎች ኃይላቸውን እያከማቹ ነው። ከእኩለ ሌሊት እስከ ንጋት ሰዓት ባለው ጊዜ የተሸፈኑ የጭነት ተሽከርካሪዎች ከኤርትራ ዛላምበሳ አድርገው ወደ አዲግራት፣ መቀለና ሌሎችም ከተሞች መሳሪያ ጭነው እንደሚገቡ ነዋሪዎች ተናግረዋል። ወዲህ ደግሞ በሰሜን ኢትዮጵያ አዲስ ጦርነት ይቀሰቀሳል በሚል ስጋት ነዋሪዎች ከትግራይ ክልል በስፋት ለቀው እየወጡ መሆኑን የፈረንሳይ ዜና አገልግሎት ኤኤፍፒ ዘግቧል። የዜና ወኪሉ በመቀሌ ከተማ በኩለ ሌሊት የጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በማፈላለግ ላይ መሆናቸውን መመልከቱን ገልጿል። የመካከለኛው ምስራቅ ቀውስ ዓለምን እያነጋገረ ባለበት በዚህ ወቅት በቀይ ባህር ቀጠና በአፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝና የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸውን እያከማቹ መሆኑን ዘገባው አመላክቷል። እዚህ ጋር ነው እንግዲህ የአሜሪካው የፖለቲካ ተንታኝ ምክረ ሀሳብ የሚነሳው። አንድ አሜሪካዊ የፖለቲካ ተንታኝ ኢትዮጵያ ኤርትራን የባህር ዳርቻ ተቆጣጥራለች ሲሉ ጉድ ያስባለ መረጃን ይፋ አድርገዋል። በሪል አሜሪካስ ቮይስ ቴሌቪዥን ጣቢያ የዋሩን ፕሮግራም ላይ ቀርበው ትንታኔ የሰጡት አሜሪካዊ የጂኦፖለቲካ ተንታኝና ጸሐፊ ብራንደን ዊከርት በመካከለኛው ምስራቅ የተነሳው ጦርነት አድማሱን አስፍቶ ወደ አፍሪካ ቀንድ እየተዛመተ መሆኑን ሲናገሩ ተደምጠዋል። ተንታኙ ብራንደን ዊከርት በንግግራቸው በተለይም ኢትዮጵያን፣ ኤርትራና የቀይ ባህርን ቀውስ በተመለከተ አነጋጋሪ መረጃን አቅርበዋል። እሳቸው እንዳሉት ኢትዮጵያውያን በቀይ ባህር ዳርቻ ላይ የኦፕሬሽን ቁጥጥር መውሰዳቸውንም ገልጸዋል። አክለውም ብራንደን ሲያብራሩ ኢትዮጵያ የአሜሪካዊም የእስራኤል ጦር ኃይሎች በባህር ዳርቻው ላይ የመሬት ላይ ሚሳኤሎችን በማስገባት ከባህሩ ማዶ በየመን ያሉትን የሁቲ ታጣቂዎች አቅም ለማዳከምና ለመምታት እንዲጠቀሙበት
እየፈቀደች ነው ሲሉ ተናግረዋል። በተጨማሪም ተንታኙ በዚህ ዘገባቸው በቀይ ባህር ስላለው ሌላ ውጥረት ሲያነሱ የሁቲ ታጣቂዎች በቀይ ባህር ላይ ገና ሙሉ ጥቃት አልጀመሩም። የሳውዲ አረቢያ የነዳጅ ማጓጓዣዎች ከሆርሙዝ ስትሬት ወደ ቀይ ባህር ወደቦች እየተቀየሩ ሲሆን ሁቲዎች ይህንኑ መስመር ሙሉ ለሙሉ በመዝጋት እየጠበቁ ነው ብለዋል። በመጨረሻም ብራንደን ዊከርት የጉዳይ የሚያሳየው ጦርነቱ ወደ አዘርባይጃን ቤሩትና ሌሎች አካባቢዎች ብቻ ሳይሆን አሁን ወደ አፍሪካ ቀንድ ጭምር እየተስፋፋ መሆኑን ነው በማለት ትንታኔያቸውን አጠቃለዋል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ኤሊት ፎርስ ሐዋሳ ላይ መከላከያ ሰራዊቱ ባስመረቁበት ወቅት ባደረጉ ንግግር የኃይሉ ዓላማ ከሶማሊያ እስከ ኤርትራ የባህር ላይ ሽብርተኝነት መዋጋትና ለቀጠናው ጋሻ መሆኑን ገልጸው እንደነበር ይታወሳል። በተመሳሳይ ውጭ ጉዳይ ሚኒስትር የሆኑት ዶክተር ጌዲዮን ጢሞቴዎስ በምርጫ ምረጡ ቅስቀሳ በተካሄደ ክርክር ላይ አሁን የተፈጠረውን ነገር መጥፎ ቢሆንም እንጠቀምበት ሲሉ ተናግረው እንደነበር ይታወቃል። እስካሁን የጉዳዩ ተፈጻሚነት በመልኩ የተከናወነ እንደሆነ የታወቀ ነገር የለም። ከኚህ የአሜሪካ ጂኦፖለቲክስ ተንታኝ በተጨማሪ ግን ስለዚህ ጉዳይ እስካሁን በጉዳዩ ላይ እየተናገሩ የለም። አሰብ ላይ ኢትዮጵያና ኤርትራ ግብ ላይ ናቸው። ኢትዮጵያ አሰብን ለመመለስ እየተዘጋጀች ሲሆን ኤርትራ ደግሞ አሰብን በመጠበቅ ተጠምዳለች። ከሰሞኑ አይንና ግርግር የበዛባት ስፍራም ሆናለች። የኢትዮጵያ ብርቱ የባህር በሩ መሻት የአሰብን ጉዳይ ከተረሳባት ቀስቅሶታል። ኢትዮጵያ ከዚህ በኋላ ወደ ኋላ የለም ብላለች። ወትሮም የኢትዮጵያ ንብረት የነበረችው አሰብ ወደ ቤቷ ልትመለስ ሽር ጉዱ ተደርቷል። የኢትዮጵያ ሜካናይዝድ ጦርም ለዚህ ልዩ ሀገራዊ ተልዕኮ በተጠንቀቅ ቆሟል። ጀነራል አበባው ታደሰና ፊልድ ማርሻሉ ብርሃኑ ጁላ ለዚህ ተልዕኮ ግዙፍ ሰራዊት መገንባቱን ባለፈው ሳምንት በአደባባይ ተናግረዋል። ኢትዮጵያ ሙሽራዋን አሰብን ልትቀበል ሽርጉድ እያለች ነው። የአዲስ አበባ ሽርጉድ አስመራን ግራ ጋብቷል። ባህር ሳይኖራቸው ባህር ኃይል ሲያደራጁ ዝም አልናቸው። አሁን ደግሞ አሰብን ሳይዙ አሰብ ላይ ፕሮጀክት ጀምረዋል የሚል ግራ መጋባት ከአስመራ ቤተ መንግስት እየተስተጋባ ነው። ኢትዮጵያና ኤርትራ በፌዴሬሽን አብረው ከሆኑበትና ባለፉት የቅርብ ዓመታት ኤርትራ እስከተገነጠለችበት ወቅት ኢትዮጵያ አሰብንና ምጽዋን በኩል ታስተዳድር ነበር። ምጽዋን አዳብራ በባህር ኃይል መርከቦች ሞልታ አሰብን ደግሞ የንግድ መርከቦች አስፈራበት ነበር። ምጽዋ ላይ የነበሩትን የጦር መርከቦች ህወሓትና ሻዕቢያ ተመሳጥረው ወደ የመንና ሌሎች የአረብ ሀገራት ወስደው በርካሽ ዋጋ መጣላቸው አይዘነጋም። በ1950 ዓ.ም ማለትም የዛሬ 67 ዓመት አሰብ በስም ወደብ ይባል እንጂ ከቶም ከእውነተኛ ወደብ የሚቆጠር አልነበረም። ከተማውን በቂ የመጠጥ ውሃና የመብራት አገልግሎት አልነበሩትም። አሰብ ተገንብቶ በዓለም አቀፍ ደረጃ ያገለግል ዘንድ ቀዳማዊ አፄ ኃይለ ሥላሴ አርቀው በማሰብ በዘመናዊነት እንዲገነባ አዘዙ። የወደቡን ዋና አስተዳደር በመከላከያ ሚኒስቴር ስር ገብቶ የወቅቱ የመከላከያ ሚኒስትር የነበሩት በወንድማማቾቹ በገርማሜና በመንግስቱ ንዋይ መፈንቅለ መንግስት የተረሸኑት አርበኛው ራስ አበበ የመሐንዲሶቹን እቅድ አጸደቁት። የግንባታውን ብድር የተገኘው ከዩጎዝላቪያ መንግስት ሲሆን የበላይ መሐንዲሶቹም ዩጎዝላቪያኖች ሲሆኑ ከኢትዮጵያ በኩል ደግሞ ኢንጂነር በቀለ ነበሩ። ለወደቡ ግንባታ የተመደበው ገንዘብ 25 ሚሊዮን ብር ሲሆን ይህም ገንዘብ ለዘመኑ በጣም በርካታ ነበር። ግንባታው ከተያዘለት ጊዜ ቀድሞ ሲጠናቀቅ የአሰብ ወደብ ተስፋፍቶ አስፈላጊዎቹ ቤቶች ሁሉ ተሰርተውለት በዓለም አቀፍ ደረጃ ብቁ ሆኗል። የባህር ትራንዚትና የጉምሩክ ቢሮዎች ተከፍተውለት ስራውን በስነ ስርዓት ጀምሯል። የከተማውም ህዝብም በቂ መብራትና ውሃ አግኝቷል። እንግዲህ በእንዲህ መልኩ ነው የኢትዮጵያ መንግስታት አሰብን ከትቢያነት አንስተው ወደብ ያደረጉት። ሆኖም ግን በእንዲህ መልኩ አሰብን ወደብ ያስመሰሉት ኢትዮጵያውያን ቢሆኑም የሻዕቢያ ሰዎች ግን አፋቸውን ሞልቶ አሰብኛ ነው ማለታቸው እጅግ አስገራሚ ነው። 120 ሚሊዮን ህዝብ ተሸክማ በመሬት የተከበበችው ኢትዮጵያ የባህር በር ታገኝ ዘንድ ግድ የሚላት ወቅት ላይ ትገኛለች። በግድም በውድም ባለም አቀፍ ህግም ኢትዮጵያ ወደብ እንዲኖራት መፈቀዱ አይቀሬ ነው። በአፍሪካ ቀንድ ሽብርተኞች ጉዳት እንዳያደርሱ ጸጥታና ደህንነትን ለመጠበቅም ቢሆን እንደ ኢትዮጵያ ያለ በውትድርና ጠንካራ ሀገር የለም። ይህንንም እውነት የአሜሪካና የአውሮፓ መንግስታት ጠንቅቀው ያውቃሉ። ስለዚህም ኢትዮጵያ በቀይ ባህር ላይ ወደብ የማግኘት መብት እንዳላት ይገነዘባሉ።